በክህነቱ አገልግሎት እንዳይፈጽም ብሎ ያለውን ቄስ በታቦት ፊት አመሰገኑት። የኛን አጀንዳ ለሱ አሳልፎ የሚሰጥ አሁንም ተሐድሶ የሆነ ጳጳስ ቤት ውስጥ አለ። ቤተክርስቲያን ማሰራት እኮ ቤተመንግስት አያስገባም፣ ቤተመንግስት ሰማያት አያስገባም ብቻው። ከጳጳሳት ቡራኬ ውጪ ቤተክርስቲያን ይሰራል ወይ? ብፁዕ አቡነ ጴጥሮስና ብፁዕ አቡነ አብርሃም ሲገደሉ ለቤተክርስቲያን ብለው ሰማዕት ሲሆኑ፣ ለሀገር ብለው ሰማዕት ሲሆኑ፣ ሁለት አባቶች ግን ባንዳዎች ነበሩ። እየተገደላችሁ ጸልዩላቸው። ዛሬ ሁለቱን ልንመዝን ነው፣ ከገንዘብ ከወንጌል የቱ ይበልጣል የሚለውን በተግባሪውት እናንተ። እኔ ያስኩላችሁን ፕሮግራም ነው ማቀርብላችሁ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን፣ እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይመለማት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችንን እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ነገ ቅዱስ ሚካኤል እንደገና ደግሞ ቅድስት ክርስቶስ ሰምራ ዓመታዊ ክብረ በዓሏ ነው። እንግዲህ የምታስቡ የምታስታውሱ በሙሉ ነገ ዓመታዊ ክብረ በዓሏ ላይ ተገኝታችሁ ነፍስ ይማርልን ማለት ትችላላችሁ። ይህን ታውቃላችሁ አይደል? ልጠቁማችሁ ብዬ ነው። ድምፄ ደከም ያለባችሁ ከመንገድ እንደመጣው ነው የምቀርጸው። ከመንገድ የመጣሁትን ደግሞ አርብ ነገራችኋለሁ። አንዲት ገዳም ደረስ ብዬ ነው የመጣሁት ዛሬ ደግሞ። ስለዚህ ጉዳይ ደግሞ አርብ የምናወራ ይሆናል። እሱን ጉዳይም ለእናንተ ጋብዛችኋለሁ። አዲስ ገጠመኛለን። የዛሬ ያስኩላችሁ መረጃዬን እንደነገርኳችሁ ከገንዘብና ከወንጌል የቱ ይበልጣል? ገንዘብን ለወንጌል ወንጌልን ለገንዘብ የሚሰሩ ሰዎች አሉና ከነሱ አንጻር ያስኩላችሁ ዓለማዊም መንፈሳዊም ፕሮግራሞችን ሁለቱንም አያይዤ ቀርቤላችኋለሁ። አርአያ መካሻ ነኝ። አንደኛው ሰይፉ ኢቢኤስ ላይ ከቀረበውና በዓለም ትወና ደግሞ በአርቲስት መድረክ ላይ በጣም ብዙ ድንቅ ብቃቱን አሳይቶ ብዙዎችን ያስደነገጠው አርቲስት ሄኖክን ይዤላችሁ መጥቻለሁ። ከዛ በማስከተል ደግሞ ወደ ካሊፎርኒያ ተሻግሬ ገንዘብና ጳጳስ ሲጋደሉ ታያላችሁ። ገንዘብና ጳጳስ ሲጋደሉ ነው የምታዩት ዛሬ። አያይዤ የማቀርብላችሁ ደግሞ እጅግ በጣም አደገኛው ሁለቱ ባንዳ ጳጳሳትን ይዤላችሁ መጥቻለሁ። መረጃ በማስረጃ ነው ይዤላችሁ መጣሁት። አብራችሁን ከቆያችሁ ሁሉንም ትሰሙታላችሁ። አርአያ መካሻ ነኝ። ከመሸጋገሪያ በኋላ እንድንገናኝ ይህን ሚዲያ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለብዙዎች መረጃውን አጋሩልኝ። ከመሸጋገሪያ በኋላ እንገናኝ። አመሰግናለሁ። የመጀመሪያው መረጃ እንዳያችሁት ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ እንደነበረው በሆነ ወቅት ላይ የተወሰኑ ሰዎች ልከውልኝ ነበር እንዳጋጣሚ የአርቲስት ሄኖክን በተመለከተ እና ገንዘብ ሰብስቦ ወደ ይመስለኛል ውጭ ደርሶ መጥቶ ይሁን አላቀም ውጭ ሄደበትን ቪዲዮ ወይ የቀድሞ ቪዲዮ ይሁን አላቀም እሱን ልከውልኝ ውጭ ጠፍቷል የሚሉ ቪዲዮዎች ደረሱኝ። ለምሳሌ አሁን እንዲህ አይነት ጉዳዮች ባልተረጋገጠበት እሱም ገጽ ላይ ባልለቀበት ሁኔታ ላይ እንዲህ አይነት መረጃዎችን አለመልቀቃችን ለዚህ ጊዜ በጣም ጥሩ ነበር። ስናየው ይኸው ዛሬ ትላንትና መጥቶ ልጁን 2 ዓመት ሳያያት ለአንድ የአርት ሙያ ህይወቱን የረጅም ጊዜ የልጅ ፍቅር የአባት ፍቅር ያለው ልዩነት እንግዲህ ለሚያውቀው ያውቀዋል፣ ቤተሰብ ላለው ያውቀዋል። ይህንን ለሚያደርግ ልጁ ለምትረዳው ልጅነቱ ለአባቱ ያውቀዋል። ይህን ሁሉ ላደረገው እዛው ሲናገር ብዙዎችን እንባ እያስነባ ነበር። ትላንትና እነ ቴዲ ሐዋሳ ላይ ማህበራዊ ሚዲያ ላይ ገንዘብ ለማሰባሰብ ሲሞክሩ ነበርና ሰውን የምትፈትኑት በደስታችሁና በመከራችሁ ወቅት ብቻ። ሰው ሲገፋችሁ አብሯችሁ የሚገፋችሁ ከሆነ ያ ወዳጃችሁ አልነበረም። እሱም የተናገረው ይሄ ነው። ከሱ ቃላት ጥቂቱን ላሰማችሁ እስኪ። አሁን አካውንት ውስጥ ምን ያህል ገንዘብ አለ? ጥሩ ነው ላውራው። መጨረሻ ላይ ሳይንስ ሙዚየም ነው የቀረጽኩት እና ወደ 200 ምናምን ሰዎች ነበሩ። ፕሮዳክሽን ማናጀሩ ላክ ይለኛል ምናምን እዚህ ጋር በቃ ብር ካላመጣ ኤክስትራዎቹ
ለያንዳንዳቸው በ1000 ብር ነው የመጡት። ሌሊት ስለሆነ ትራንስፖርት መክፈል አለብኝ። እንግዲህ ራሱ አሁን ጊዜው ሁሉም ሰው ጆተን ይሆናል፣ ያለ ፍራንክ አይሰራም። በጣም ከባድ ነው ማለት አግዙኝ፣ ነገ እዚህ ቀረጻ ቦታ አለ ብዬ በቮለንተር የሚመጣው 2 ሰው ምናምን፣ ከዛ በኋላ ሌላው ደግሞ እንደሚከፈለው ሲያይ እኔም ማምጡ ይላል። ሐሳቤን መስማታቸውን በራሱ አፕሪሺየት አደርጋለሁ። መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ልልክለት ለአንደኛው ልጅ ቆሞ እያጣደፈኝ እምቢ አለኝ፣ አልሄዳለኝ። ሌሊት ጓደኛዬ ጋር ደውዬ ኧረ ዘማን ዝም ብለህ እስኪ 100 ብር ምናምን ላክልኝ ምናምን አልኩት። ሌሊት 11 ተኩል ላይ ይሄ ያየው ቪዲዮ ከመቀረጹ በፊት እሺ። ከዛ በኋላ ኧረ ቴሌ ብር ላይ የለኝም ምናምን ብሎ 50 ብር ነው ምናምን ላክልኝ። ብቻ የመላኪያ ታክሷን አገኘው ማለት ነው። ዋው! ከዛ በኋላ ላኩለት ምናምን ሳይው 12 ብር የመጨረሻ ራፕ አፕ ስል። ስለዚህ የመጨረሻውን ነገር ተሟጣ 12 ብር እስኪቀረኝ ነው የሰራሁት። ወደ ቤት እንዴት ሄድክ? እሱ ደግሞ ሌላ ታሪክ ነው። 2 ፌስታል ይዣለሁ የፕሮዳክሽን ልብስ ከሰዎች የተዋስኩት ምናምን። ደንበልጋ ነው ቤቴ፣ ድሪም ላይነር ጀርባ ማለት ነው። 2ቱም ፌስታል ይዤ በእግሬ ነው ወክ ያደረኩት። ወክ ለምጄዋለሁ ኦልሬዲ ብዙ ጊዜ ሆኖኛል ከመኪና ከራኩኝ። ምንም በቃ እያሰብኩ ምናምን ጨረስኩት እያልኩ ወንድ ነኝ ጋሽ ቢሌ ስማይነን ወንድ ነኝ እያልኩ እየጮኩ እኔ አባቴን ቢሌ ነው የምለው ማለት። አንድ ቀን ደወለና ስማ ፈረጃን እስክትጨርስ ካሁን በኋላ አልደውልም፣ ለመጨረሻ ጊዜ ቻው ልበልህ፣ ከከሰ በዛውም ከሄድክ ሂድ፣ እየሄድክበት ያለው ነገር ደስ አይለኝም ምናምን አለኝ። ሌሊት እንዳልደውል በቃ ትንሽ መም ስላለበት ምናምን እንዳረብሽ ወንድ ነኝ እያልኩ ጨረስኩት። እንዴ ወፈፍ ያደረገኝ ሁሉ ነው መመስል። የሰው ገንዘብ፣ የአባት ፍርሃት፣ የልጅ ናፍቆት፣ የሰው ሐሜት፣ የጓደኛ ማጣት እንዳለ ተደራርበው አንድ አርቲስት ላይ ተከመረበት። እሱም ከህዝብ ጋር የምሰራው ፊልም ብሎ 3.5 ሚሊዮን ብር ሊሰበስብ ሞከረ። 300 ሺህ ብር አይሞላም እሱ ዋጋው ኑሮው መወደድ ሲጀምር ወዲያው ማለት ነው። እንደዛ አስቡትና ይሄ ልጅ እንደዚህ ሄደ። ይሄን ያሳያችሁ አንድ ሙያተኛ ለሙያው፣ ለክብሩ፣ ለእውነቱ ምን ያህል ዋጋ እንደሚከፍል እንድታዩት ፈልጌ ነው። ለሙያው ነው ይሄ ልጅ ዋጋ የከፈለው። ህይወቱን ነገስ ለስሙ ለልጁ አስቦ ለአባቱ ክብር ጠብቆ ራሱን ክብር ሊጠብቅ እንዲህ 12 ብር እስኪቀረው ሌሎች እየተከፈላቸው በመኪና እየተንደላቀቁ በሚሰሩበት ዘመን እሱ በህዝብ ገንዘብ አዋጥቶ ሰብስቦ ፊልሙን ሰራ። እዚህ መካከል ያደነቃቸው ባለሙያዎች አሉ፣ እነ አርቲስት ራሄል ጌቱን ጨምሮ ማለት አይዞ ያሉት፣ በወደቀ ጊዜ ያነሱት፣ ሲገፋ እኔ ያለሁልህ ብለው ከሰዎች ፊት ቆመውለት የእሱን እሳት የተከላከሉ ወንድሞችና ወዳጆች አሉ። እናንተ አጠገባችሁ እንዲህ አይነት አንዳንድ ወዳጅ አይጠፉ። አጠገባሏችሁ ያላችሁ ወዳጆቻችሁን ያዟቸው። ይሄንን ነግሬያችሁ ወደ ቤተ መቅደስ ልመጣ ነው። የነገርኳችሁ ስለ ገንዘብ አይደለም፣ ገንዘብና ወንጌል። ንፋስ ስልክ ላፍቶ ክፍለ ከተማ ከአንድ ሳምንት በፊት የክፍለ ከተማውን ስራ አስኪያጅ ሊቀ ትጉሃን ቀሲስ ወንደሰንን አመስግኝ የሰራሁት ፕሮግራም ነበር። አንድ ጉዳይ ተጣርቶ እስኪለቀቅ ድረስ መታገድ ካለበት አገዱ። ማንን አገዱ? ቀሲስ ሄኖክን አገዱ። ቀሲስ ሄኖክን ባገዱ በ4ኛው ቀን ይሄ ቪዲዮ ተለቀቀ። እነሆ እንደ መልኩ የሚያምር በጣም ቀና የሆነ ወንድማችን ነው። እንደው እግዚአብሔርን እልል ብላችሁ እግዚአብሔርን አመስግኑለት። ይቁም ይታዘዙ። እስቲ ነው መመናኖች ይዋቸው እንግዲህና በጣም ልጅ ናቸው። በእድሜ ይስጥልኝ። ቁጭ ነው ወንድማችን እንግዲህ አንድ ፍሬ ልጅ ነው። ተመልከቱት። እግዚአብሔር ሰው በታናሽ ሰው አድሮ ብዙ ነገር ይሰራልና ወንድማችን አነሳስቶ በወንጌል የሚማሩትን ልጆቹን አስተባብሮ ንስሐ ልጆቹን አስተባብሮ ይህን በማሳየት ሌሎቹም እንዳዩት በማድረግ ይህን ቤተክርስቲያን በአጭር ጊዜ እንዲያልቅ በማድረግ የተክለ ሃይማኖቱን ቤተክርስቲያንም እንደዚሁ እያሰራ ነው ዘንድሮ የከረም ነው። ስለዚህ በጣም እጅግ የሚያኮሩኝ በአስተምህሮቱ ወንጌሉ ጥፋት ነው አይተን መርምረን እስክንወስን ድረስ በንፋስ ስልክ ላፍቶ ክፍለ ከተማ በሚገኙ አንድም ደብር በክህነቱ አገልግሎት እንዳይፈጽም ብሎ ያለውን ቄስ በታቦት ፊት አመሰገኑት። እኔ ገንዘብ የሚናፍቁ
ቤተክርስቲያን መስራት የሚናፍቁ ገንዘብ እንዲሰበሰብ የሚናፍቁ የቤተክርስቲያን አስተዳዳሪዎች በተለያየ ቦታ እኔ ይሄንን መምህር አላቀውም ባካ ማለት አስተምሮቱንም በጥልቀት ባላቀውም እንኳን በውጭ ማግኛቸው አንዳንድ አሳሳች የሆኑ ትምህርቶች እንግዲህ ቤተ ክህነቱ መርምሮ እስኪወስንባቸው እኛ ፈራጅ አይደለም ራሱ ይመርምር። ይሄንን ባየንበትና በታዘብንበት በተናገርንበት ሁኔታ ላይ ምስጋናና ውዳሴ የሞላው ደግሞ ቪዲዮዎች እየተለቀቁ ነው። ማንን ለመምታት? የቤተ ክርስቲያን የቤተ ክህነት መዋቅር ለመምታት ማለት ይሄ አደገኛ አካሄድ ነው አልናችሁ። ይሄንን ብያችሁ ሳላበቃ ይሄ አንደኛ ትክክል አይደለም። ስለዚህ ቤተ ክህነት የአዲስ አበባ ሀገረ ስብከትም በክፍለ ከተማ ውሳኔና የክፍለ ከተማ ማጣራት ጉዳይ ላይ በአስቸኳይ መርምሮ ወይ ካህኑ እንዲያገለግሉ ማድረግ አለበት፣ አሊያ ደግሞ በሀገረ ስብከት ደረጃ በሊቀ ጳጳሱ መወገዝ ካለባቸው ክህነታቸው ሊነሳም ሊወገዙ ይችላሉ። ይሄ የቤተ ክርስቲያን ስርዓት መጠበቅም ህግን ማክበርም እምነትንም መጠበቅም የቤተ ክርስቲያን ኃላፊነት። ይሄንን መጠበቅ አባቶቻችን ግዴታ ስላለባችሁ የአንድ ክፍለ ከተማ ላይ አንድ ቤተ ክርስቲያን አስተዳዳሪ ላይ ብቻ አድርጋችሁ የምትተውት አይደለም። እዚህኛው ጋር ስታባሯቸው እዚህኛው ጋር ይመጣሉ። እዚህኛው ጋር ትክክል ነው ብለው ደግሞ እዛኛው ጋር ደግሞ በቅናት ሊያባራችሁ ይጥራሉ። የትኛው ነው ትክክል የሚለውን ቤተ ክህነቱ ይወስንልን ነው የምላችሁ። ይሄን አያይዤላችሁ ላላወጣ የፈለኩትን መረጃ ትዝታው ሳሙኤል አገኘው። በጣም ቆየት ብሏል ካገኘሁት መረጃው። ነገር ግን አላወጣው። ለምን መሰላችሁ? የቤተ ክርስቲያናችን ጉዳይ መፍትሄ የጀመረው አካል እስኪጨርስ ድረስ አንዳንድ ጉዳዮች ሚዲያ አይገባቸው። እኛ የምንነግራችሁ በነገራችን ላይ ለመነገር ጫፍ የወጡና ማህበራዊ ሚዲያ ላይ አጀንዳ የሆኑ ጉዳዮችን ብቻ በጣም ብዙዎቹን የቤተ ክርስቲያናችን ሳይሆን የግል የኔ ራሴ የህይወቴ ገበኔ ስለሆኑ እያንዳንዱ የቤተ ክርስቲያን ጉዳዮችን ከማገኛቸው አባቶች ጋር እነጋግራለሁ። ከማቀው ጋር ሄጄ ምዕመንም ከሆነ አናግራለሁ። አሁን ብፁዕ አቡነ ፋኑኤል ብፁዕ አቡነ ሩፋኤል የወርቅ ታቦት ሰረቁ የሚል መረጃ አስተሳስረው አሁንም ታቦት አይደለም ጣዖት ነው ብለው በእኛ ህጋዊ ጉዳይ በቤተ ክርስቲያን በያዛቸው ህጋዊ ጉዳይ መንግስት በያዘው ህጋዊ ጉዳይ የኦሮሚያ ፖሊስ በያዘው ጉዳይ ቤተ ክህነት ቅዱስ ሲኖዶስ በያዘው ጉዳይ ላይ እኛው ቤት ነው አይደለም ይሄንን ግለሰብ ቄስ ያደረጉት ጳጳስ ያሉት ሳይወገዝ አሁን ደግሞ ቤተ ክርስቲያናችን የሚያውቅ ሰው ልጅ ነው። አልተወገዘም። ቤተ ክርስቲያናችን አላወገዘችም። በራሱ ነው ጥሎ የወጣው። አሁን የኛን አጀንዳ ለሱ አሳልፎ የሚሰጥ አሁንም ተሐድሶ የሆነ ጳጳስ ቤት ውስጥ አለ። ከጳጳስ ውጭ የሚያውቅ ሰው የለም ይሄን። ምክንያቱም ሰነዱ ጳጳሳት እጅ እንዳለ በደንብ እናውቃለን። ለማንም እንደማይወጣ በደንብ እናውቃለን። የመንግስት የጸጥታ መዋቅር እንደው ቤተ ክህነትን ነው መረጃው እንዳይወጣ ጠብቁ ብሎ ያዛቸው የጠየቃቸው ውሳኔ እስኪመጣ ድረስ። አሁን ታቦቱ ጣዖት ነው ብሎ እየሰደበን። ስለዚህ ጉዳይ በዝርዝር እመጣበታለሁ። ዛሬ ግን ቤተ ክህነት ውስጥ የትዝታው ሳሙኤል የሚላላክ መረጃ የሚያቀብለው ጳጳስ ወይ ቄስ ወይ ቀሲስ ወይ መሪጌታ ወይ መነኩሴ ወይ ዲያቆን ወይ የቤተ ክርስቲያን ያኮረፈ አገልጋይ አለ። ይሄን ደብዳቤ ሊደርሰው ይችላል። እቀጥላለሁ። ነገ እንመጣበታለን በዝርዝር መረጃ። ይሄን ብያችሁ ቅዳሜ ዕለት እቺ ደግሞ በጣም ነው የምታስቀኝ። በእውነት በጣም ነው የምታስቀኝ። ብፁዕ አቡነ እንትና ይሾማሉ፣ ብፁዕ አቡነ እንትና ያወግዛሉ። ከወንቅሸት እስከ ካሊፎርኒያ የተሰኘ ዘገባ በዛበሻ ሚዲያ ላይ ተዘገበ። በነገራችን ላይ ዛበሻ ሚዲያ ብፁዕ ቅዱስ አቡነ ማትያስም ታቦት ሰርቀው ሊወጡ ስሉ ተያዙ የሚለውን ዘግቦልናል። ስለዚህ ከቤተ ክርስቲያን ወገንተኝነት የሚሰራውን እምነት እርሱት። እሱን ሳቢ ታቡት። እንደሱ አይነት ሐሳብ አታስቡ እና ከወንቅሸት እስከ ካሊፎርኒያ እንግዲህ ያው አንዳንድ ዜናዎች በገንዘብ እንደሚሰሩ እናውቃለን። ዜናዎች ማህበራዊ ሚዲያ ላይ በተለይ የሊቃነ ጳጳሳቱን ከዓለም አቀፍ የስብከተ ወንጌል ፈቃድ የያዙት አባ ዮሐንስ በሳክራሜንቶ አዲስ ገዳም መሰረቱ። ፈቃድ የሰጧቸው
ብፁዕ ወቅዱስ አቡነ ማትያስ ናቸው ሲል ዘገበልን። ደብዳቤ ይዞ ደብዳቤው ላይ ማተም ተደርጎ ነው አሉ። እንዲህ አይነት ደብዳቤ ሊወጣም ላይወጣም ይችላል። ግን ቅዱስ ሲኖዶስ ቋሚ ሲኖዶስ አለ። በየሳምንቱ ሮብና አርብ በአስቸኳይ ጉዳይ ከገጠመ የሚወያየው አስቸኳይ ጉዳይ ከገጠመው ተወያይቶ ለብፁዕ ወቅዱስ አቡነ ማትያስ አቅርቦ ደብዳቤውን ማሳገድም ማሰረዝም ይችላል። ይህ አጀንዳ ከዛ በፊት እኛ የምታዩቸው አባት ብፁዕ ወቅዱስ አባ ቴዎፍሎስ ይባላሉ። የሰሜን ካሊፎርኒያ የኔቫዳና አሪዞና ሀገረ ስብከት ሊቀ ጳጳስ ናቸው። የወንቅ እሸቱን ሊቀ ጳጳስ ነው ነበር። ምንም አልቀረኝም። ያው ብዙዎቻችሁ ያው በቲፎዞ ስለሆነ አሁን ባህታዊ የምንከተለው አጥማቂ የምንከተለው ጳጳስ የምንከተላለን። የሆነ ግለሰብ ቲፎዞ ይሆናል። መቆም ያለብን ሁላችንም ከቤተ ክርስቲያን ጎን ነው። ቤተ ክርስቲያን ደግሞ የክርስቶስ መሰረት ነች። የክርስቶስ ሐዋርያነት ክርስቶስን የሚከተሉትን ሐዋርያትን ተከትለን በጴጥሮስ አለት ላይ የተመሰረተችውን ቤተ ክርስቲያን ልንጠብቃት ሲገባ እንትናን ተናገሩብኝ ብላችሁ የምትናገሩ አንገታችሁ ላይ ያሰራችሁ ክርስቲያን የምትባሉ ሰዎች አላችሁ። እናንተ አሁን ለምሳሌ ጳጳሶች ያችሁኝ ጳጳሶች የጎንደር ሀገረ ስብከት ሊቀ ጳጳስ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ አብረው ተገኝተዋል። ወንቅሸትና ሌላው አካባቢ ላይ እዛው ደቡብ ጎንደርና እዚህ ወደ ጎጃም ዙሪያ አካባቢ ላይ ቤተክርስቲያን ብዙ ቤተክርስቲያን አሰርተዋል። እኛ አባት ቤተክርስቲያን ማሰራት እኮ ቤተ መንግስት አያስገባም፣ ቤተ መንግስተ ሰማያት አያስገባም። ብቻው ቃሉን መጠበቅ፣ ወንጌሉን መኖር፣ በእምነት መጠበቅ፣ ስርዓት መጠበቅም ግድ ይላል። እንኳን አይደለም የወንቅሸት ገዳም አባቱን እኚህም ባህታዊን ቀርቶ ክርስቶስ ራሱ እኮ ሂድና ራስህን ለካህን አሳይ ብሎ መዋቅር ያሳየን የክህነት አክብሮትን እንድንጠብቅ ያደረገን አምላክ ነው ያለ። እኚህ ሊቀ ጳጳሶች ሄደው አብረው ይመርቃሉ። ይህ ማለት ለህዝቡ ምን ማለት ነው? እውቅና ማለት ነው። ደብዳቤ የሌለው የአይን እውቅና። ቀጥሎስ እነኚህ ሊቀ ጳጳሶች ባሉበት አውደ ምሕረት ይዘው የኢትዮሲ ሚዲያ ሆኖ መድረክ እየመሩ ይኸው አባቶቻችን አትንኩብን ያመናል ብለው የሚለው ደግሞ እንዲለቁባቸው ኢትዮሲ እኮ ራሱ ሚዲያ ዘግቦታል። አባ ዮሐንስ አይመለኩም ወይ ደግሞ የአምልኮ ስግደት አይደረግላቸውም ለምትሉ በወንቅሸት ገብርኤል ገዳም ውስጥ ይኸው ፎቶአቸው ታትሞ በፍሬም ተሰርቶ ቤተ ክርስቲያን ውስጥ ፎቶ ተነስተው እየለቀቁት ያሁን የቤተ ክርስቲያን ስርዓት ነው። ይሄንን መከልከል ማውገዝ ትክክል አይደለም ማለት እስኪ የትኛውን ጳጳስ ፎቶ ተነስተን በቤተ ክርስቲያን ውስጥ ተሰቅሎ አይተን እናውቃለን? የትኛውን ጳጳስ ንገሩ? የብፁዕ ቅዱስ አቡነ ማትያስ እኮ አልተሰቀለም በዚህ ዘመን። ቅድስት ማርያም ነው? ስላሴ ነው? ቦሌ መድኃኔዓለም ነው? የአዲስ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የትኛው ቤተ ክርስቲያን ላይ ሀገረ ስብከታቸው ላይ ፎቶአቸውን አሰቀሉ? ብፁዕ አቡነ ቴዎፍሎስ አሁን እዛ ካሊፎርኒያ በሚገኙት የትኛው ሀገረ ስብከታቸው ላይ ፎቶአቸውን አሰቀሉ? ብፁዕ አቡነ ሳይሮስ የትኛቸውን ፎቶ አሰቀሉ? ብፁዕ አቡነ ዲዮስቆሮስ እንግዲህ ዋና ጸሐፊ ናቸው። የትኛውን ፎቶአቸው ቤተ መቅደስ አሰቀሉ? ተመልከቱልን። የእሳቸው ፎቶ እሳቸው ባሰሯቸው ገዳሞችና ቤተክርስቲያኖች አቅራቢያ መነኮሳቱ ራሳቸው ያለነሱ ልታበሩ ነው ከቤተክርስቲያን አባ ዮሐንስን ብለው እንጂ ክርስቶስን ብለው አልተከተሉም ብዬ ነግሬያችሁ ነበር። ቪዲዮአቸውን አምጥቼ አሳይቻችሁ ጭምር ማለት። አሁን ደቡብ ጎንደር ላይ የተወሰኑ ሰዎች ናቸው አሉ መግለጫ አውጥተው ይሄን ለምትናገሩብን ወደ ህግ እንሄዳለን ብለው መግለጫ አውጥቶላቸው አታስቆኛል። ይኸውላችሁ ይሄ ቤተክርስቲያን ውስጥ ነው የእሳቸው ፎቶ። ይኸውች ከቅዱስ ገብርኤል ፎቶ ገዘፍ ብሎ ከእመቤታችን ስዕል ስር ጎን ሆኖ ከራሳቸው ጀርባ አያውቁም እንዳትሉኝ ቆመው እየሰበኩ ነው። ቆመው እየሰበኩ ነው። ራሳቸው ቤተክርስቲያን ውስጥ ፎቶ አሰቅለው ቆመው እየሰበኩ ነው። ይሄ ክርስትና ከተመሰረተ ጀምሮ እስከ ዛሬው ዕለት ድረስ አንድም ቅዱስ የራሱን ፎቶ አሰቅለው
የሰበከ የለም። አንድም ቅዱስ ሰማዕት ቅዱስ ጊዮርጊስ የሰማዕታት አለቃ ነው። ቅዱስ ጴጥሮስ እንግዲህ ከሐዋርያቱ አንዱ ነው። በሱ መሰረት ላይ የተመሰረተች ቤተክርስቲያን ነች። ሐዋርያቱ 12ቱን ሐዋርያት፣ 72ቱን አርድእት፣ 144,000 ሕፃናት ሁሉም ጥሯቸው። አንዳቸው በህይወት እያሉ ፎቶአቸው የተሰቀለ የለም። እሳቸው ይኸው ይሰገድላቸዋል። ቤተክርስቲያን ውስጥ ቀኑና ቤተክርስቲያን፣ ህገ ቤተክርስቲያን ዶግማውንም ቀኑናውንም ጥሰውት ነው ባህታዊ የምትሏቸው። እኔ ማስረጃ ነው ማሳያችሁ። ይሄ ትክክል አይደለም ቤተክርስቲያን ይፈቀዳል ካላችሁ አንቀጹንም ህገ ቤተክርስቲያኑንም ቃለ ዓዋዲኑን ስጡን። ችግር የለብንም። በነገራችን ለመስማትና ለመረዳት ችግር የለብንም። ልጆቻቸው ምን ያደርጋሉ መሰላችሁ? የክርስቶስ ልደት ስጋ ወደሙ ከመቀበል በላይ የአባ ዮሐንስን ልደት ማክበር ነው እንደሚቀናቸው። እነኛ አባቶች እንግዲህ አብረዋቸው ነበሩ እንደምታዩቸው እና መግለጫው ምን ይላል መሰላችሁ? ውግዘት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ አሰራር ውጭ የተፈጸመውን ህገወጥ ቀኖናዊ ድርጊት ማውገዝና መደረግ የሚገባውን ጥንቃቄ ማሳወቅን ይመለከታል ይላል። በቅርብ ጊዜያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ካሊፎርኒያ፣ ኔቫዳ እና አሪዞና ሀገረ ስብከት በሳክራሜንቶ ከተማ በካሊፎርኒያ ስቴት በህግ የመዝገብ ስማቸው ዮሐንስ ተስፋ ማርያም አለሙ ነው የሚባሉት ወይም አባ ዮሐንስ የተባሉ ግለሰብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ አሰራር ውጪ በሀገረ ስብከቱ ፈቃድና እውቅና ሳይሰጠው እዲያመ ዮርዳኖስ ዳግማዊ ወንቅሸት ቅዱስ ገብርኤል ወቅዱስ ጊዮርጊስ ቤተክርስቲያን በሚል ስያሜና ቤተክርስቲያን በሚመስል ህገወጥ የሃይማኖት ድርጅት ፈቃድ ምዝገባ በማድረግና የቦታ ግዢ በመፈጸም ኢቀኖናዊ ድርጊት መፈጸማቸው እንደተሰማ ሀገረ ስብከቱ በቅርብ ጉዳዩን በመከታተልና በተጨባጭ መረጃዎችን በማሳሰብ የተፈጸመውን ህገወጥ ድርጊት ለማረጋገጥ ችሏል። እንዲሁም በህገወጥ መንገድ የፈጸሙትን ኢቀኖናዊ ድርጊት አውግዟል። ምዕመኖች ተረዱ እንግዲህ ውጭ ያላችሁ። ስለሆነም ከላይ የተጠቀሱት ግለሰብ ሀገረ ስብከታችን እንዲህ ያለ ኢቀኖናዊ ድርጊት መፈጸማቸውን ከተረጋገጠበት ጊዜ አንስቶ ሀገረ ስብከቱ ከሚመለከታቸው ህግ አካላትና በሰሜን ካሊፎርኒያ ወረዳ ቤተ ክህነት ስር ከሚገኙ የአጥቢያ አብያተ ክርስቲያናት አስተዳዳሪዎች፣ አገልጋይ ካህናት፣ ዲያቆናት ጋር ሰፊ ውይይት በማድረግና የተፈጸመውን ህገወጥ ስራ በማወገዝ ሁሉም የሚመለከታቸው አካላት ህገ ቤተ ክርስቲያን ለማስከበር አስፈላጊውን ትብብር እንዲያደርጉና እንዲያወግዙ መመሪያው በመስጠትም ለወደፊት ሊደረግ የሚገባውን ህጋዊ አሰራር ከህግ ባለሙያዎች ጋር በመምከር አስፈላጊውን ቅድመ ሁኔታ ማመቻቸት ላይ ይገኛል ብለዋል። በዚህም ምክንያት አድርገው በመላው ማህበራዊ ሚዲያ አካላትና የሚዲያ ተቋማችን እኒህን አምባገነንና የቅድስት ቤተክርስቲያናችን ክብር መዋቅራዊ አሰራር በሚፈታተኑ ግለሰብ የሚፈጸመውን ህገወጥ ስራ በማውገዝ የኦርቶዶክስ እምነት ተከታይ የሆኑ ንጹሐን ምዕመናትን አንድነት በሰላም በፍቅር እንዲጠበቅ አስፈላጊውን ሁሉ በማድረግ ድርሻችሁ እንድትወጡ እንዲሁም ግለሰቡ ከሀገረ ስብከቱ ሊቀ ጳጳስ ፈቃድ እውቅና ውጪ በሰሜን አሜሪካ የሚያደርጉትን ህገወጥ እንቅስቃሴ በተመለከተ በሰሜን አሜሪካ ያሉ ኦርቶዶክሳውያን ልጆቻችን እንዳይከተሉና እንዲቃወሙት አድርጉ ዘንድ በአክብሮት እናሳስባለን ብለዋል። የተወገዙት ባህታዊ ማለት ናቸው። አውግዘዋል። የተወገዙት ባህታዊ ያወገዙት ሊቀ ጳጳሱ ናቸው። አባ ቴዎፍሎስ ናቸው የፈረሙበት። የኔ ጥያቄ ከጳጳሳት ፈቃድ ውጪ ከጳጳሳት ቡራኬ ውጪ ቤተክርስቲያን ይሰራል ወይ? ይባረካል ወይ? ታቦት ይባረካል ይገባል? ያለ ጳጳሳት ቅባ ሜሮን ሳይቀባ ታቦት እኮ የለንም፣ ጽላትም የለንም። ጳጳስ ያልቀባው ቅባ ሜሮን ታቦት አይደለም፣ ንዋያተ ቅድሳትም አይደለም። ታቦት ያልባረከው ቅባ ሜሮን ያልቀባው ቤተክርስቲያን አይደለም። ይሄንን ህገ ቤተክርስቲያን ላይ ተቀምጧል። ህጉና ስርዓቱ ተቀመጠ፣ እኛን ተውን፣ እኛ እሱን ነው የምንከታተለው ካላችሁ መብታችሁ ነው። አባ ጆፋር የሚባሉም ጠንቋይ አሉ፣ አባ ገለቶም የሚባል ጠንቋይ አሉ። ከፈለጋችሁ አባ ዮሐንስም የሚባሉ አባ ገብረ መድኅን የሚባሉ አባ ምናምን የሚባሉ የፈለጋችሁትን መጥራት ትችላላችሁ። በነገራችን ከቤተክርስቲያን ስርዓት ውጭ የወጣ ነገር በሙሉ የቤተክርስቲያን ስርዓት የሐዋርያው ቅብብሎሽ የቤተክርስቲያን ስርዓትን ቤተክርስቲያን አንዲት ናት፣ ፓትርያርክ አንዲት ነው፣ ሲኖዶስ አንዲት ናት፣ ቤተክርስቲያን ማህበር አንዲት ናት የምንለውን ጥሳት እየፈጸማችሁት ቤተክርስቲያን ህግ ይከበር ብላችሁ ደግሞ እንዳትጩ።
ይሄን ብያችሁ ስለ ሁለቱ የተወገዙ ሊቃነ ጳጳሳት ስለ ባንዳዎቹ ጳጳሳት ልንገራችሁ። ባንዳዎቹን ጳጳሳት ያካፈለን ዲያቆን ዮሴፍ ፍስሐ ነው። ሁለቱ ባንዳዎቹ ጳጳሳት ታሪኩን ልንገራችሁ። ከኢትዮጵያ መምህራን መካከል ግብጽ ወርደው ከተሾሙት አባቶች መካከል አቡነ ጴጥሮስ፣ አቡነ ይስሐቅ፣ አቡነ ሚካኤል እና አቡነ አብርሃም ይጠቀሳሉ። ፋሽስት ጣሊያን አድዋ ላይ በተዋረደው ውርደት ለመበቀል በመጣበት ዘመን በንግስት ዘውዲቱ ዘመን ከተሾሙት አባቶች መካከል ለሀገርና ለሃይማኖታቸው ሰማዕት የሆኑት አቡነ ጴጥሮስ እና አቡነ ሚካኤል ብቻ ነበሩ። አባቶች መካከል በጣሊያን ያልተገደሉት ደግሞ በህይወት የነበሩት አቡነ አብርሃም እና አቡነ ይስሐቅ ብቻ ነበሩ። ምን እያሉ ይሰብኩ እንደነበር ልንገራችሁ። ያኔ ነው ያልኳችሁ። ያኔ አንደኛ 10 ነጥቦች አስቀምጦላቸው ከመጽሐፍቷ አውጥቶ አንብቦ ጽፎ ነው ያጋራል። እሱ አሳጥሮ የሰጠንን ነገር ነው የምሰጣችሁ። በጣም እናመሰግናለን ዲያቆን ዮሴፍ ላደረክልን ትብብር። የጣሊያን መንግስት ፍጹም ነፃነት ለሃይማኖት ሰጥቷቸዋል። በየጊዜው ተሰሙታላችሁ አይደል? እስከ መቼ? ስለዚህ የቤተ ክርስቲያን ጥሰት ሲፈጸምም እስከ መቼ ማለት ያለባችሁ አሁን አይመስላችሁ? ብፁዕ አቡነ ጴጥሮስና ብፁዕ አቡነ አብርሃም ሲገደሉ ለቤተ ክርስቲያን ብለው ሰማዕት ሲሆኑ፣ ለሀገር ብለው ሰማዕት ሲሆኑ፣ ሁለት አባቶች ግን ባንዳዎች ነበሩ። ሁለት ጳጳሳት ባንዳዎች ነበሩ። ምን እያሉ? የጣሊያን መንግስት ለሃይማኖታችን ፍጹም ነፃነት ሰጥቷል። ታላቁ የጣሊያን መንግስት በረቂቅ ዕውቀቱ በሰፊ ቸርነቱ ተዋህዶ ሃይማኖታችን መሰረቱን እየጸና ጎዳናው እየቀና ካልደረሰበት ሀገር እያደረሰ እያሳመነና እያጠመቀ እያከበረና እያጸደቀ እየተሰበከና እየተነገረ የወንጌል ቤተሰብ በክርስቶስ እያባዛ እንዲሄድ ነፃነት ለሰጠ ለዚህ ታላቅ መንግስት ሰላማዊ ሆኖ መገዛት የሚገባ መሆኑን አሳስባቸዋለሁ ይላሉ ሁለቱ ከሃዲ ጳጳሳት። ሶስተኛ ጵጵስናቸው አልተሻረም። ትክክለኛው የጣሊያን መንግስት ስላደረገላት ነፃነት የምትስፋፋበት ሀገር ሁሉ ቸርነቱን አስፋፍታ ስትናገር በሰው ልቡና መንግስታችን ፍቅር አሳድራለችና ይላል። የጣሊያን ፍቅር እንግዲህ። አራተኛ የቤተ ክርስቲያንን የጣሊያን መንግስት ቸርነት ጠባቂ ስለሚሆናት የክርስቶስን ነገር ስትናገር አታፍርም። በየአውራጃዋ ያላችሁ መምህራን፣ ሊቃውንት የጣሊያን መንግስት ስላደረገልን ቸርነት ለእግዚአብሔር ምስጋና እያቀረባችሁ እውነተኛይቱን የሃይማኖት ለማስተማር ትችላላችሁ። እኚህ ሁለቱ ከሃዲያን ጳጳሳት 30,000 ኢትዮጵያውያንን እዚህ አዲስ አበባ ሲጨፈጨፉ እነሱ አያውቋቸው። ነፃነት ብለው ለሊቃውንቱ፣ ለካህናቱ፣ ለዲያቆናቱ መመሪያ ይሰጣሉ። ሃይማኖታችሁ ሳይለወጥ፣ ምግባራችሁ ሳይናወጥ፣ ስብከታችሁ ሳያቋርጥ በህጋችሁ በልማዳችሁ እንድትኖሩ ነፃነት ከብዙ ቸርነቱ ጋር እየሰጠ በሰላም አኖራችኋለሁ የሚል ስገኝ ከዚህ ወደ ሌላ ምን ያስፈልጋል? ምን ትፈልጋላችሁ? አርፋችሁ ተገዙ እያሏችሁ ነበር። በነገራችን ላይ እነኝም የክርስቶስን ወንጌል ምዕመኑን እየሰበኩ ሀገርን አስጠብቀው ሰማያዊ መንግስት ለማውረስ የተቆሙ ጳጳሳት ናቸው። እነዚህ ብፁዕ አቡነ ጴጥሮስም እነዚህ ጳጳስ ተብለው የተቀመጡት እንግዲህ ከጳጳስ እርጉምም ከጳጳስ ቅዱስም እንዳለ እንድታዩት ነው የፈለኩት። የጣሊያን መንግስት ለሃይማኖት ነፃነት ሲሰጥ እናንተም የዓለም ብርሃን ስትባሉ ብርሃንን ሰውሮ ማስቀረት አይገባችሁምና ጣሊያን መንግስትን እንደፈለጋችሁ ሹሙት ማለት ነው። ቤተክርስቲያንም ስለ ሃይማኖቷ በተደረገላት ነፃነት የመንግስትን ወለታ ሳትዘነጋ የጣሊያን ማለት ነው የምትጸልየው ጸሎት ለመንግስትም ጭምር እድሜ ስጥልን እያለች እንደሆነ እያሉ ያሳውቃሉ። ሌላ አልጨምራላችሁ። ሰራያዋና መጋባያ ረዳቷና ደጋፊዋ ኃይሏና ብዕሏ መንግስት ነውና እርሷን በበኩሏ በጸሎቷ መርዳት በስብከቷ ማገዝና ዋና ስራ መሆኑን ሁላችሁም ልታውቁት ይገባል። እየተገደላችሁ ጸልዩላቸው። ይሄ መቼ ተብሏል? ብፁዕ አቡነ ጴጥሮስ በተገደሉ ቅዱስ ናቸው አይደል? ቅዱስ አቡነ ጴጥሮስ በተገደሉ ጊዜ የነበሩት ባንዳ ጳጳሳት ያሉት ነው። ይሄን አምላክን እናመስግን በታላቅ ችሮታውና በፈቃዱ ሉል የኢጣሊያ ማርሻሎ ሮልዶፍ ግራዚያኒን ከክፉ አድራጊዎች አደጋ ስላዳናቸው ብሎላቸዋል። እንቅፋት ስላልመታቸው፣ ትን ብሏቸው ስላልሞቱ፣ በሽፍቶች ስላልተገደሉ፣ ኢትዮጵያ ሽፍቶች እነሱን ገድለው እኛን ባንዳ ስላላሉን እነሱን አትርፎልናል። ጸልዩላቸው፣ አመስግኑላቸው።
30,000 ኢትዮጵያዊ ክርስቲያን ግን አንገቱ ተቀልቶ ሞቷል። በቦምብ ፈንድቶበት በአካፋ በገጀራ በጥይት በአረር በቦምብ መሞከሪያ ተደርጎ 30,000 ኢትዮጵያዊ የካቲት 12ም እናከብራለን አይደል? የካቲት 12 ሐውልት የተከልነው የጳጳሳት ክህደት ሞት ናቸው እነዚህ። መቼ አልኳችሁ? ያኔ ገዢያችን እውነተኛ ክርስቲያን ስለሆነ ሃይማኖታችን ሕግና ልማድ አለመፈረሱን በጣም እናረጋግጣለን። ስለዚህ ሞታችሁ ሕጋዊ ነው ማለት ያኔ ነው ያልኳችሁ። በጣሊያን መንግስት የሰው ሃይማኖት ያስለውጣል፣ የሀገር ልማድ ያስቀራል እያለ የሚያወራው እሱ ራሱ ስለ ከሃዲ ይቆጠራል። ስለዚህ ጣሊያንን ሃይማኖት ያስክዳል፣ እምነት ያስለውጣል፣ ሀገር ያስክዳል ብሎ የሚናገረው ራሱ ከሃዲ ነው በሉት። ስለዚህ ዞሮ ማን ነው የሚነገረው? የሚሞተው ሰው ራሱ ነው የሚሰደበው፣ ራሱ ነው ስም የሚወጣለት፣ ራሱ ነው ስም የሚጠፋው። ይሄንን በየዘመኑ ተንትኑት እናንተ። እኔ ስለ ጣሊያኑን ማወራላችሁ። እግዚአብሔር ኢጣሊያን መንግስት መካከል ሁሌም ይኖራል። እኛም ህጉንና ትእዛዙን መከተል ይገባናል፣ ለእኛም ለቤተ ክርስቲያንም ብለው ይሰብካሉ። ሁለቱ ከሃዲያን ጳጳሳት፣ ሁለቱ ባንዳዎች ጳጳሳት ያኔም አሉ። የዛሬው ቆይታ ይመስል ነበር። ነገ ሌሎች ፕሮግራሞችን ይዤላችሁ እመጣለሁ። በተለይ በቤተ ክርስቲያን በተያዘውን ጉዳይና ከቤተ ክርስቲያን ምንጭ አድርገው እየጠቀሱ ለውጭ ለመናፍቃን እየሰጡ አጀንዳውን ለሚያራግቡና አሁንም ታቦትን ጣዖት እንዲሰኝ ላሰኙትን ጉዳይ በደንብ ዝርዝር ይዤላችሁ እመጣለሁ። አርያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ነገር ግን በዚህ ቅዱስ ሲኖዶስ ያላየሁት አንድ ነገር ልንገራችሁ። ቃለ ቀር ላይ ዘግቤዋለሁ። የአሰቦት ገዳም መግለጫ አልሰማሁም እስካሁን። የሀገረ ስብከቱ ሊቀ ጳጳስ ማንም ሲናገር አልሰማሁም። የሞቱት ካህን ናቸው። ከብት ሊመልሱ ሄደው ነው የሞቱት። እዛ ያሉ ንብረ እሑድንም እዛ ያሉ ጠባቂዎችንም ደውዬላቸው ነበር። በዝርዝር እመጣላችኋለሁ። አርያ መካሻ ነኝ ፕሮግራሙን አዘጋጅቼ ያቀርብላችሁ። እስከ መጨረሻው ስለተከታተላችሁ፣ ኮመንት ስላረጋችሁ፣ ላይክ ስላረጋችሁ፣ አብራችሁን ስላላችሁ አመሰግናለሁ። ሰናይ ቀን